ሰላም ጤና ይስጥልን። ዓለምን ያስጨነቀው የትራምፕ ድንገተኛ ወታደራዊ ትዕዛዝ ምን ነበር? የአሜሪካ ሚሳኤል የትኛውን መርከብ መታ? በሚስጥር የተደረገው የፊት ለፊት ስብሰባ በዝርዝር መረጃው ታደምጣላችሁ። በሌላ በኩል በሀገር ውስጥ ደግሞ ኢዜማ በህወሓት ላይ ያወጣው እጅግ አስደንጋጭ መግለጫና ከሳውዲ አረቢያ የተሰማው ታላቅ የምስራች ሰበር መረጃዎችን በዝርዝር ይዘን ቀርበናል። እስከ መጨረሻው ከኛ ጋር ይቆዩ። ቪዲዮን ላይክ፣ የዩቲዩብ ቻናሌን ሰብስክራይብ ማድረጉን አትዘንጉ። ወደ መረጃዎቹ አልፋለሁ፣ አብረን እንከታተለው። በቅድሚያም የአሜሪካና የኢራን ፍጥጫ፣ በትራምፕ የተሰረዘው ጥቃትና የባህር ላይ እገዳው። የመጀመሪያ ዜናችን የዓለምን ትኩረት የሳበው የአሜሪካና የኢራን ጉዳይ ነው። ፕሬዚዳንት ዶናልድ ትራምፕ ከቴህራን ጋር የተደረጉ ውይይቶች ከፍተኛ የኢራን አመራር ደረጃ ላይ ደርሰው መጽደቃቸውን ተከትሎ ትናንት ምሽት በኢራን ላይ ታቅዶ የነበረው ከባድ ወታደራዊ ጥቃት በድንገት መሰረዛቸውን አስታውቋል። ነገር ግን ጉዳዩ በዚህ ብቻ አላበቃም። ትራምፕ ከፎክስ ኒውስ ጋር ባደረጉት ቃለ ምልልስ ዩናይትድ ስቴትስ አሁንም ከኢራን ጋር እየተነጋገረች መሆኑን ገልጸው፣ ይሁንና የኢራን ነዳጅ መሠረተ ልማት ቁልፍ አካል የሆኑትን የካርቱም የካርግ ደሴቶች መውሰድ እንደምትመርጥ አስታውቋል። በሌላ በኩል ቴህራን በአሜሪካ ተደራዳሪዎች የቀረበውን ስምምነት ካልተቀበለች አሜሪካ ተጨማሪ ጥቃቶችንም እንደምትሰነዘር ትራምፕ በግልጽ ተናግረዋል። የዚህ ወታደራዊ ውጥረት ማዕበል እዚያው አላበቃም። የኢራን የውጭ ጉዳይ ሚኒስትር በበኩሉ የተፈጸመው ጥቃት የአሜሪካ የተኩስ አቁም ስምምነት ትርጉም የለሽ አድርጎታል በማለት ዋሽንግተን ለሚከተለው በጣም አደገኛ ውጤት ተጠያቂ እንደምትሆን አስጠንቋል። በተያያዘ ዜና የኢስላማዊ አብዮታዊ ጥበቃ ኮርፐስ ወደ ሆርሙዝ ወሽመጥ የሚጠጋ ማንኛውም መርከብ ከጠላት ጋር እንደሚተባበር ተቆጥሮ እርምጃ እንደሚወሰድበትና የውሃ መንገዱ እስከሚቀጥለው ማስታወቂያ ድረስ ዝግ እንደሚሆን አስታውቋል። ይህ በእንዲህ እንዳለ በኦማን ባህር ላይ የአሜሪካ ሚሳኤል የኢራን የጭነት መርከብን የመታም ሲሆን 5ቱም የመርከቧ አባላት ግን በሕይወት ተርፈው ወደ ኦማን ተዘዋውረዋል። የአውሮፓውያንን አቋም የገለጹት የጣሊያን ጠቅላይ ሚኒስትር ጆርጂያ ሜሎኒ ደግሞ ቴህራን ከተሳሳተ መንገዷ ካልተመለሰች አውሮፓ አዲስ ማዕቀብ ለመጣል ዝግጁ መሆን አለበት ብለዋል። እሳትና ጭድ በአንድ ላይ አይቀመጥም እንደሚባለው የአሜሪካና የኢራን ጉዳይም ልክ እንደዚሁ ሆኗል። ነገር ግን ይህ ዓለም አቀፍ ውጥረት በዚህ እያለ ከጀርባ ሌላ ያልተሰማ ዲፕሎማሲያዊ እንቅስቃሴ በሚስጥር ተጀምሯል። ቀጣዩ መረጃችን ይህን ያሳየናል። ተመልካቾቻችን በዲፕሎማሲው መጋረጃ ጀርባ ምን እየተካሄደ ነው? ወደሚቀጥለው ሌላኛው ጉዳይ አልፋለሁ። በሌላ ዜና የተባበሩት አረብ ኤሚሬትስና የኢራን ድንገተኛ የፊት ለፊት ግንኙነትና የሴናተር ግራሃም አስተያየት። በመካከለኛው ምስራቅ አዲስ የዲፕሎማሲ ምዕራፍ ተከፍቷል። በኢራንና በምዕራባውያን መካከል ያለው ወታደራዊ ውጥረት ከተቀሰቀሰ ወዲህ ለመጀመሪያ ጊዜ የተባበሩት አረብ ኤሚሬትስና የኢራን ከፍተኛ የአገር ውስጥ ደህንነት ባለሥልጣን ውጥረቱን ለማርገብ ፊት ለፊት መገናኘታቸውን ብሉምበርግ ኒውስ ዘግቧል። ይህ ስብሰባ ቀጠናው ወደ ባሰ ቀውስ እንዳመራ ለመከላከል የተደረገ ትልቅ ሙከራም ተደርጎ ተወስዷል። በአሜሪካ በኩል ያሉ ጠንካራ አቋሞች አሁንም አልረገቡም። የሪፐብሊካኑ ሴናተር ሊንዝ ግራም በበኩላቸው ፕሬዚዳንት ዶናልድ ትራምፕ ከኢራን ጋር ስምምነት ካልደረሱ የካርግ ደሴትን ለመቆጣጠር ማሰባቸው እጅግ ትክክለኛና የመጨረሻው የጨዋታ ለውጥ ነው ብለዋል። ግራም በኤክስ ገጻቸው ላይ ባስተላለፉት መልእክት ጊዜ ወሳኝ ነው ካሉም በኋላ የሆርሙዝ የባህር ወሽመጥን ክፍት አድርጎ ማቆየትና የካርግ ደሴትን ስራዎች በኃይል ወይም በመዝጋት መቆጣጠር ትራምፕ ሊወስዱት የሚገባው ትልቁ ስትራቴጂካዊ እርምጃ መሆኑን አሳስበዋል። ክቡራትና ክቡራን አድማጮች፣ የዓለም አቀፉን የፖለቲካ ትኩሳት ለጊዜው ወደ ጎን እንተውና አሁን ደግሞ በቀጥታ ወደ አገራችን ኢትዮጵያ ወቅታዊ ፖለቲካ ጉዳይ እንለፍ። በትግራይ ክልል ያለው ሁኔታ በተመለከተ ከአንድ ተቋሚ ፓርቲ የወጣው መግለጫ ብዙዎችን እያነጋገረ ነው። በህገወጥ ቡድኑ ላይ እርምጃ ሊወሰድ ይገባል። የኢዜማ ጥብቅ መግለጫ በህወሓት ላይ። የኢትዮጵያ ዜጎችን ለማህበራዊ ፍትህ ኢዜማ በትግራይ ክልል እያንዣበበ ስላለው ወታደራዊ ውጥረት አስቸኳይ መግለጫን አውጥቷል። ፓርቲው በሰጠው መግለጫ የፌዴራል መንግስቱ በህወሓት ላይ አስፈላጊውን ህጋዊ እርምጃ እንዲወስድ በይፋም ጠይቋል።
ኢዜማ አክሎም ህወሓት ስልጣን ከያዘበት ጊዜ ጀምሮ የሰራቸውን ጥፋቶች የዘረዘረም ሲሆን ለአሁኑ የአገሪቱ ዘርፈ ብዙ ቀውሶች ዋነኛ መንስኤ ቡድኑ ያሰፈነው የብሔራዊ ፖለቲካ ነው ብሏል። የፕሪቶሪያው ስምምነት ሙሉ በሙሉ እንዳይተገበርና ተፈናቃዮች ወደ ቀያቸው እንዳይመለሱ ህወሓትን የፕሪቶሪያው ስምምነት ሙሉ በሙሉ እንዳይተገበርና ተፈናቃዮች ወደ ቀያቸው እንዳይመለሱ ህወሓትን ብቻ ተጠያቂ ያደረገው ኢዜማ ይህን ያህል በቃ ማለትና የትግራይ ህዝብ ከማያባራ መከራ መታደግ የሁሉም ኢትዮጵያውያን የጋራ የቤት ስራ ሊሆን ይገባል ሲልም ገልጿል። ጦርነት ከመጀመሩ በፊት ማስቆም ይገባናል የሚለው ፓርቲው ነገር ከመሬት እሳት ከረመጥ እንዲሉ ጉዳዩ ሳይባባስ እልባት ማግኘት እንዳለበትም ያምናል። መግለጫው ሲቀጥልም በጥቂት ግለሰቦች የሚዘወረውን ይህን አካል ለማስቆም በህዝቡ ላይ ምንም አይነት ጉዳት በማያደርስ መልኩ በህገወጥ ቡድኑ ላይ ብቻ ያነጣጠረ አስፈላጊ ህጋዊ እርምጃ በመንግስትና ከመንግስት ጋር በጋራ በሚቆሙ ለትግራይ ማህበረሰብ በሚቆረቆሩ አካላት ሊወሰድ እንደሚገባው በጥብቅ አሳስበዋል። ከዚሁ የሀገር ውስጥ የፖለቲካ ውጥረት ዜና በመቀጠል ለብዙ ኢትዮጵያውያን ቤተሰቦች ታላቅ እፎይታና ደስታን የሚፈጥር አንድ ሰብአዊ ዜና ደርሶናል። በሳውዲ አረቢያ ለነበሩ ዜጎቻችን የተደረገው የምህረት አዋጅ ዝርዝር እንመልከት። በሳውዲ አረቢያ የተሰማው የምስራች የ1655 ኢትዮጵያ ምህረት ማግኘትና የመንግስት ጥሪ። በሳውዲ አረቢያ በእስር ላይ ለነበሩ በርካታ ኢትዮጵያና ለቤተሰቦቻቸው ታላቅ የምስራች ተሰምቷል። በሳውዲ አረቢያ ለእስር ተዳርገው የነበሩ 1655 ኢትዮጵያን የፍርድ ሂደታቸው ተቋርጦ የምህረት አዋጅ እንዲሰጣቸው መደረጉን የውጭ ጉዳይ ሚኒስቴር አስታውቋል። ይህ ስኬት ሊገኝ የቻለው ሚኒስትሩ በሪያድ የሚገኘውን የኢፌዴሪ ሚስዮንና በጂዳ የሚገኘውን የቆንጽላ ጽሕፈት ቤት በማስተባበር ባደረገው ከፍተኛ የዲፕሎማሲ ጥረት መሆኑ ተገልጿል። መንግስት በውጭ ግንኙነት ላይ ለዜጋ ተኮር ዲፕሎማሲ በሰጠው ልዩ ትኩረት የተገኘ ውጤት መሆኑን የጠቀሰው ሚኒስትሩ አሁን በሳውዲ አረቢያ ተጨማሪ የዲፕሎማሲ ጥረት የሚሹ ጉዳዮችን በቅርብ እየተከታተለ መሆኑን አስታውቋል። በመሆኑም መንግስት ማህበረሰቡ በህገወጥ የሰዎች አዘዋዋሪዎች አማካኝነት በማህበራዊ ሚዲያ በሚሰራጩ የሐሰት ማታለዮች ሳይታለሉ ራሱን ከህገወጥ የውጭ አገር ጉዞ እንዲጠበቅ አሳስቧል። ህገወጥ የሰዎች አዘዋዋሪዎች በህግ ተጠያቂ ለማድረግ የተጀመሩ ጥረቶችም ተጠናክረው እንደሚቀጥሉ መንግስት በማህበራዊ ትስስር ገጹ ባወጣው መግለጫ በድጋሚ አስታውቋል። ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች ለሰዓቱ ያስኩላችሁ ሰበር አጫጭር መረጃ እነዚህ ነበሩ። ለመሆኑ እናንተ በትራምፕ ድንገተኛ የጦርነት ውሳኔ መለወጥና በሀገራችን ወቅታዊ ፖለቲካ እንቅስቃሴዎች ላይ ምን ታዘባችሁ? ሀሳብ አስተያየታችሁን በኮሜንት መስጫው ላይ አስፍሩልን። ቪዲዮን ከወደዳችሁት ላይክ ማድረጋችሁን እንዳትረሱ። ሁልጊዜም እንደዚህ ያሉ ትኩስ እውነተኛና አጓጊ ሰበር ዜናዎችን በፍጥነት እንዲደርሷችሁ ደግሞ ቻናላችንን ሰብስክራይብ ማድረግ የደውል ምልክቷን መጫን ቤተሰብ ይሁኑ። ከሰዓታት በኋላ በሚሰሙ አዲስ መረጃ እስከምንገናኝ ሰላም ለሀገራችን፣ ሰላም ለመላው ዓለም ይሁን። በያለንበት የዓለም ዳርቻ ቸር እንቆይ። ደግሞ እንዲህ አይነት ትኩስና ሰበር መረጃዎች በፍጥነት እንዲደርሷችሁ ቻናላችንን ሰብስክራይብ ማድረግ የደውል ምልክቷን መጫን ቤተሰብ ይሁኑ። በቀጣይ በአዲስ መረጃ እስከምንገናኝ ሰላም ለሀገራችን፣ ሰላም ለዓለም ይሁን። በያለንበት የዓለም ዳርቻ ቸር እንቆይ።